ገላትያ ምዕራፍ 3 ቁጥር 1 የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ማን ነው አዚም ያደረገባችሁ? ምን ተደርጎባችኋል ማለት ነው? አዚም ተደርጎባችሁ። አዚም ምንድን ነው? እያየን ነው፣ እናውቀዋለን፣ ግን ምን አናረገውም? አንደርስታንድ አናረገውም። የአዚም መንፈስ ይመታ። አንድ ብቻ መሰላችሁ? ብዙ አይነት አዚም አለ። በጌታ በኢየሱስ እያወቃችሁ እየቻላችሁ አቅሙም እያላችሁ ፖቴንሻሉም እያላችሁ እንዳይሳካላችሁ ያረገ መንፈስ ይመታ። አንዳንድ ሰው መጸለይ እንዳለበት ያውቃል፣ ማምለክ እንዳለበት ያውቃል፣ መቀደስ እንዳለበት ያውቃል። በማምለኩ በመጸለዩ በመቀደሱ የሚያገኘው በረከት እንዳለም ያውቃል፣ ግን አያደርገውም። እውነት ውሸት? መጸለይ እኮ የከለከለው የለም፣ ግን አይጸልይም። ማምለክ የከለከለው የለም፣ አያመልክ። ቸርች መምጣት የከለከለው ሰው የለም፣ ግን አይመጣም። ከሰውየው አይደለም ወይ ከሴትየው አይደለም። አዚም አዚም ማለት ምንድነው አልኩኝ? ማድረግ እየቻልን ማድረግ የማንችልም። መብላት ይከብዳል። እየቻላችሁ የማትችሉትን ዛሬ ጌታ ይመታዋል። ምን አይነት ነገር አለ? በጣም ብዙ ሰዎች እዚህ ውስጥ ትልልቅ ቢዝነስ መስራት ይችላሉ። አቅሙም አላቸው፣ ትምህርቱም አላቸው፣ እውቀቱም አላቸው። እንዴት ብሬክ ስሩ ማድረግ እንዳለባቸው መውጣት እንዳለባቸው ያውቃሉ፣ ግን አይችሉም። ለምን? እያዩ እያወቁ እንዳያስተውሉ እንደገና ደግሞ እንዳይንቀሳቀሱ ምን አድርጓቸዋል? ጠላት ይዟቸዋል። ዛሬ የተያዛችሁ ሰዎች ነጻ ትወጣላችሁ። የገላትያ ሰዎችን ጳውሎስ ምን አለ? እናንተ እኮ በእምነት ስለሚገኝ ጽድቅ ታውቃላችሁ፣ የተማራችሁትም ትምህርት እሱ ነው። ነገር ግን በሕግ ጸድቃለሁ ብላችሁ እየሞከራችሁ ነው። ይሄንን ከእናንተ መማር እፈልጋለሁ አለ። ማን ነው አዚም ያደረገባችሁ? የአዚም መንፈስ የተመታዩ ማን ነው? አዚም ያደረገብሽ? ፖቴንሻልሽ እንዳያወጣ ያደረገው ማን ነው? አቅም እንዳያወጣ ያደረገው ማን ነው? ጸጋ እንዳያወጣ ያደረገው ማን ነው? ኢኮኖሚ እንዳያወጣ ያደረገው ማን ነው? ትዳር እንዳይለቀቅ ያደረገው ማን ነው? እውቀትሽ እንዳይለቀቅ ያደረገው ምንድነው? ያዘሽ ዛሬ አዚም ነው። ጳውሎስ አለ አዚም ይፈርሳል። ክርስቶስ ምን ብሎ ነበር? እንደተሰቀለ ሆኖ ተስሎ ነበረ። ለእውነት ቃል ትታዘዙ ነበረ፣ ታስተውሉ ነበረ። አሁን እንዳታስተውሉ ያደረጋችሁ ማን ነው? አዚም የሚባል ነገር አለ። አይገርም? ዛሬ ይነሳል። ሰው ሰክሰስፉል እንዳይሆን፣ ሰው ውጤታማ እንዳይሆን ከዘር ማንዘር ይሁን በራሱ የመጣ ይሁን ተደግሞበት ይሁን ትልልቅ ሰዎች ታስረው ቁጭ ይላል። እንደነ ሶምሶን አይነት በአንድ የአህያ መንጋጋ ሺውን የሚጥል የነበረ ሰው ሽምቅቅቅ አርገውት ስርስር አርገውት ብርድ እንደያዘው ሰው ይንቀጠቀጣል። ዛሬ ምን ውስጥ እንዳለሽ አላቅም። ፊተኞችን ኋለኛ ያደረገ መንፈስ ይመታል ዛሬ በለው። የድካም መንፈስ ይለቀኛል በለው። ሻፓታ ካራዲያና ማስ ያቺ 18 ዓመት በድካም መንፈስ ተይዛ የነበረች ሴት ታስተውላላችሁ? እንዲህ ብላ ለ18 ዓመት የቸርች ሰው ናት። ቸርች ቀርታ አጣቅም፣ ግን ከነ ድካሟ ነው የምትመጣው። በድካም ትመጣለች፣ በድካም ትሄዳለች። ዛሬ ጌታ ሸክሙን ያነሳልን። በነጻነት እንኖር ዘንድ ክርስቶስ ምን አድርጎናል? እንግዲህ በባርነት ቀንበር ዳግም ምን አትበሉ። እኔ በኢየሱስም አልያዝም የሚል አሜን ይበላ። እሄዳለሁ በሏ፣ ይሳካልኛል በሏ፣ ይከናወንልኛል በሏ፣ ይቃናልኛል በሏ። እግዚአብሔር በሰጠኝ ፖቴንሻል ልክ እገለጣል። አንተ ስንት ቆንጆዎች ቤት ቀርተዋል፣ ስንት መልከ መልካሞች ቤት ቀርተዋል። የሆነ አዚም ይዟቸው ከቤት እንዳይወጡ እየበለጡ ስንቶች በታች ሆነዋል። ይሄ አዚም እኮ ዛሬ እንደሆነ ለዴሊቨራንስ ነው የምንጸልየው። በኢየሱስም ሙሉ ለሙሉ ነጻ ትወጣላችሁ። አቅም እያለ ቤት መቀመጥ፣ አቅም እያለ ትንሽ ስራ መስራት፣ አቅም እያለ የሆነ ተላላኪ መሆን፣ አቅም እያለ የሆነ የበታች መሆን፣ አቅም እያለ የሆነ ኢየሱስ ክርስቶስም በየቢሮ መዝገብ ቤት የገባችሁ አቅም እያላችሁ ዲግሪም እያላችሁ ማስተርስ እያላችሁ ፒኤችዲ እያላችሁ የሆነ ነገር ውስጥ የተወተፋችሁ ነፃ አውጡ። አንዳንድ ትልልቅ ሰው ገጠር ውስጥ ታገኛለህ። በቃ ትልቅ አቅም ያላቸው ትልቅ ነገር መስራት የሚችሉ ሰዎች የሆነ ገጠር ውስጥ ምንም ላይጠቅሙ እነሱም አይለወጡ ሰውንም አይለወጡ። ዛሬ ጸልያለሁ፣ ከተያዝክበት ትወጣለህ። አንዳንድ ሰው ትምህርት መማር እየቻለ ትምህርት አቅም እያለው ግን ለምን እማራለሁ ይላል። የሆነ ዛሬ እማራለሁ ይላል፣ ነገ እማራለሁ ይላል። ይሄኔ እኮ ያኔ እማራለሁ ባለ ሰዓት ቢነሳ እኮ ማስተርስ ይኖረዋል፣ ፒኤችዲ ይኖረው ነበር። ሁሌ እማራለሁ፣ ሁሌ እሰራለሁ፣ ቆይ ነገ አገለግላለሁ። የሆነ አዚም ከጎን ያለው ሰው የሆነ አዚም ዛሬ መታል በለው። ቆይ ነገ የሆነ ነገር ከፍታለሁ፣ ቆይ ነገ የሆነ ነገር አስተካክላለሁ፣ ቆይ ነገን እየወለደ ሌላ ነገ እየወለደ ነገ ስትሉ ነገ የመጣባችሁ ሰዎች እጃችሁን ነሳይ። ቆይ የሚቀጥለው አመት ስትሉ፣ ቆይ በዛኛው አመት ስትሉ በኢየሱስ ስም